ይህ ሰው ታላቅ የኩንግ ፉ ማስተር ሲሆን በዚህ ቀን ጠላት እጅ ገብቶ ከነሙሉ ቤተሰቡ ታፍኖ መውጫው ጠፍቶበታል። ቤተሰቡ በፍርሃት ተውጦ ዕጣ ፈንታቸውን እየጠበቁ ሂልዳ የተባለች ጨካኝ ሴት ፍርዳቸውን ለመስጠት ወጣች። ቦይ የተባለ ጨቅላ ልጇን ጠራችው። በዓይኖቿ ውስጥ የበቀል እሳት እየነደደ አባትህን የገደለው ይህ ሰው ነው አለችው። አሁን የአባቱን ደም የሚመልስበት ትክክለኛ ጊዜ እንደደረሰ እየነገረችው ሽጉጡን አስታቀፈችው። ማስተር የሚገባበት ጠፋው። የራሱን ሕይወት ትቶ ምንም የማያውቁትን ልጆቹንና ሚስቱን እንዲምሩለት እንባ አውጥቶ ተማጸነ። ሂልዳ ግን ቅንጣት ያክል አልራራችም። ልጇን ቦይን ተጭና ሙሉ ቤተሰቡን በመጨረስ ማስተሩን መጨረሻ አስቀረችው። የቦይ ትናንሽ እጆች መንቀጥቀጥ ሲጀምሩ ይህንን ወርቃማ አጋጣሚ በመጠቀም ከመቀዝፈት ተስፈንጥሮ ከቦታው ጠፋ። ታዲያ ይህ ምንም የማያውቀው ልጅ በአእምሮ ውስጥ በተፈጠረው ከፍተኛ እውከትና የህሊና ጸጸት ምክንያት ከቦታው ሸሽቶ ወደ ጫካ ገባ። በዚያ ጭር ባለ ጫካ ውስጥ ብቻውን እያለቀሰ በነበረበት ሰዓት ቤተሰቦቹ በሙሉ በዚሁ ሕፃን እጅ የተጨፈጨፉት ማስተር በጫካው ውስጥ ተከታትሎ አገኘው። በከፍተኛ የበቀል ስሜት አንገቱን አንቆ ሕይወቱን ሊያጠፋው ወሰነ። በመጨረሻዋ ሰከንድ ላይ ግን ሐሳቡን ቀየረ። ሞት ለሱ በጣም ቀላልና ፈጣን ቅጣት ነው ብሎ ስላሰበ ከሞት የከፋ ስቃይ ሊያሰቃየው ወሰነ። መጀመሪያ ማንም የሰው ዘር ወደማይደርስበት የጫካ ጥልቅና ጨለማ ክፍል ወሰደው። እዛም የቦይን ማንነት ለማጥፋትና ትዝታዎቹን በሙሉ ለመፋቅ ከፍተኛ መጠን ያለው ዕፅ እያስወሰደ ያለምንም ርኅራኄ ይደበድበው ጀመር። ድብደባውን ሲጨርስ ደግሞ ልዩ የሆነና የረቀቀ የፍልሚያ ጥበቦችን አንድ በአንድ ያሰለጥነው ጀመር። ቦይ በዚያ ጫካ ውስጥ የሚያገኘው ይህንን ማስተር ብቻ ሆነ። የማስተሩ ጭካኔም ከቀን ቀን እየጨመረ መጥቶ አንድ ቀን የጋለ ብረት ዘንግ በትንሹ ቦይ ጆሮዎች ውስጥ በመክተት የመስማት ችሎታውን እንደ ዘላለም አጠፋ። በድጋሚ ድምፅ አውጥቶ እንዳይናገር፣ ህመሙንና ብሶቱን እንዳያሰማ ምላሱን በጭካኔ ቆርጦ ጣለው። አሁን ቦይ መስማትም ሆነ መናገር የማይችል በራሱ የዝምታ እስር ቤት ውስጥ የተቆለፈ ሰው ሆኗል። በየቀኑ በሚሰጠው ከፍተኛ ዕፅ ምክንያት ቀስ በቀስ የቀድሞ ማንነቱን፣ ቤተሰቡንና ህይወቱን እየረሳ መጣ። በመጨረሻም የገዛ ስሙን እንኳን ማስታወስ አልቻለም ነበር። ማስተሩ ባዶ በነበረው የልጅ አእምሮ ውስጥ የራሱን ፍልስፍና በሚገባ ጻፈበት። ይህ ሰቆቃ የበዛበት የዕለት ተዕለት የስቃይ ልምምድ ለዓመታት ቀጠለ። የቦይ ንጹሕ መንፈስ ከውስጡ ተሟጦ አልቆ ስሜት አልባ መሳሪያ እስኪሆን ድረስ ሰቆቃው ቀጠለ። ከዚህ ሁሉ ስነ ልቦናዊ አካላዊ ስብራት በኋላ ማስተሩ ሚስጥራዊ የሆኑ የፍልሚያ ጥበቦችን ማሰልጠን ጀመረ። የቦይ መዳፎች ተገሽልጠው አጥንቱ እስኪታዩ ድረስ ቀርከሃ እንዲመታ ያደርገዋል። አንዳንዴም ለአንድ ሙሉ ቀን በሕይወት እያለ መሬት ውስጥ ይቀብረዋል። ቦይ ከዚህ ስቃይ ለማምለጥ ቢሞክር ወይም የቁጣና የህመም ስሜት ፊቱ ላይ ቢታይ እጅግ የከፋ ቅጣት እንደሚጠብቀው ስለሚያውቅ ዋጥ አድርጎ ስልጠናውን ቀጠለ። ቀኑን ሙሉ አጥንት የሚሰብር ከባድ የጉልበት ስራዎችን ሲያሰራው ውሎ ማታ ላይ ደግሞ የህመም ስሜቱ እንዳይሰማው በሚል ሰበብ አደገኛ ዕፅ እየሰጠው ሙሉ ማንነቱን አስረስቶታል። አሁን ቦይ ማስተሩ ያዘዘውን ያለምንም ጥያቄ ያደርጋል። ግደል ካለው ይገላል፣ ሙት ካለው ይሞታል። ሙሉ ለሙሉ የመጣበትን ረስቷል። በዚህ መልኩ ለዓመታት ከሰለጠነ በኋላ አሁን ትልቅ ሰው ሆነ። የሰውነቱ ጥንካሬና ቅልጥፍና የሰው ፍጡር መሆኑን እስኪያጠራጥር ድረስ ጨምሯል። ሆኖም የገዛ አሰልጣኙን ሊያሸንፈው የሚችልበት ደረጃ ስላልደረሰ የአረመኔያዊ ስልጠና ያለማቋረጥ ቀጠለ። ማስተሩ ላሰበለት ትልቅ ሚሽን ገና ዝግጁ እንዳልሆነ ነው የሚነግረው። የቦይን አእምሮ እንደ ባዶ ወረቀት አጥቦ የቀድሞ ማንነቱን ሙሉ በሙሉ የደመሰሰው ቢመስለውም አንድ እጅግ ጥልቅ የሆነ ትውስታን ግን ሊያጠፋ አልቻለም። ቦይ ሁሉንም ቤተሰቦቹን ቢረሳም በጣም የሚወዳትን እህቱን ሚናን አልረሳትም። ማንነቷን ባያቅም በምናቡ ሁልጊዜ እየመጣች ታዋራዋለች። እንደ ጓደኛው ነበር የሚቆጥራት። ቦይ ከሰዎች ተገሎ ብቻውን በሚሆንበት ጊዜ ሁሉ እህቱ ከፊቱ ትደቀናለች። ካላያት ወይም ትኩረት ካልሰጣት ትጠፋለች ብሎ ቢያስብም ሚና ግን በየሄደበት ሁሉ አብረው ነበረች። አንድ ቀን ታዲያ የልጅ አስቤዛ ለመግዛት ወደ ገበያ ይወጣል። ራሱን ደብቆ በገበያው እየተዘዋወረ በነበረበት ሰዓት የሂልዳ ጨካኝ ወታደሮች ህዝቡን ሲያስጨንቁና ሲያስለቅሱ ተመለከተ። ሂልዳ በየዓመቱ እዚህ ቦታ ላይ የምትፈጽመው ተግባር አለ። የጠላቶቿን ስም የያዘ የሞት ዝርዝር ታወጣለች። በዚህ ዝርዝር ውስጥ ስሙ የተገኘ ሰው ታዲያ አለቀለት። በዚህ ቀን ግን ጠላቶቿ በሙሉ ስላለቁ ግራ ገብቷቸዋል። ወታደሮቿ ሂልዳን ለማስደሰትና የደም ጥማቷን ለማርካት ሲሉ ብቻ ምንም የማያውቁ ንጹሃንን በግዴታ እያፈሱ መውሰድ ጀምረዋል። ለዛሬው ምሽት ዝግጅት 12 ሰዎች ያስፈልጋሉ።
ነዋሪውም ወደ ይልዳ ከሄዱ ምን እንደሚጠብቃቸው ስለሚያውቁ ማንም ሰው በፍቃዱ ለመሄድ ዝግጁ አልነበረም። መሬት ላይ እየተንደባለሉ ቤተሰብ እንዳላቸው እየተናገሩ እንዲምሯቸው ይጮዋሉ። የሂልዳ ምክትል የሆነው ግሌን ግን ቦታው ላይ ሲገኝ የሚያሰሙትን ለቅሶ ወደ ጎን በመተው በተሰበሰበው ሕዝብ ላይ ተኮሰ። በዚህ ድርጊት የተነሳ የሕዝቡ እልህና ቁጣ ፈንድቶ መቆጣጠር ወደማይቻልበት ደረጃ ደረሰ። ከተሰበሰበው ሕዝብ መካከል አንድ ደፋር ሰው ወጥቶ ግሌን ላይ ጥቃት ሰነዘረ። ነገር ግን አንድ አዲስ ነፍሰ ገዳይ ከመቀጽበት ተከስታ ያንን ጀግና እንደ ቀልድ ረታ የግሌንን ሕይወት አተረፈች። እነሱን ለማጥቃት የሚሮጥ ማንኛውም ሰው ዕጣ ፈንታው ተመሳሳይ ሆነ። ያለ ርኅራኄ እየቆራረጠች ጨፈጨፈቻቸው። ማስተሩ ሕሊና እንዳይኖረው አድርጎ ቢሆን የሚያሳደገው ቦይ ግን ጭፍጨፋውን ሲመለከት አላስቻለው። ደሙ ፈላ። ልክ ፍልሚያውን ለመቀላቀል ሲወነጨፍ ግን ከየት መጣ ሳይባል ማስተሩ በድንገት ተከስቶ አስቆመ። ለዚህ አይነት ፍልሚያ ገና ዝግጁ እንዳልሆነ ነግሮት አረጋጋው። በሌላ በኩል ደግሞ ግሌን ለዛሬው ምሽት የሚያስፈልጉትን 12 ያልቆሰሉና የተሟላ አካል ያላቸው ሰዎች ሲሆኑ ዙሪያውን የሚታየው ግን የተቆራረጠውን የሰው አካልና ስክሪኖች ብቻ ነበሩ። ማንኛውንም ዋጋ ከፍሎ ይልዳን ማስደሰት ስለነበረበት ሕፃናቶቹን እንዲወስዷቸው አዘዘ። ይህ ሲሆን ያቺ ምሕረት የሌላት ነፍሰ ገዳያቸው ተቀየረችባቸው። አንዳቸውም ሕፃናቶቹ ላይ እጃቸውን እንዳያነሱ አስጠነቀቀቻቸው። በዚህ ሰዓት ማስተሩ ደግሞ ወደ ቤታቸው እንዲመለሱ እየወተወተው ይገኛል። ነገር ግን ቦይ ውስጡ የሚብሰለሰለውን ቁጣ ማረጋጋት አልቻለም። ፊት ለፊት እያየው ይህ ሰው ዛሬውኑ መሞት እንዳለበት ለማስተሩ ግልጽ አድርጎለት ትዕዛዙን ጥሶ ወታደሮቹን በድብቅ መከታተል ጀመረ። ወደ አንዱ መኪናቸው ተጠግቶ ኮፈኑን ሲከፍተው ውስጡ አስክሬን አገኘ። ምንም ሳያመነታ ነበር ሬሳውን አውጥቶ በሱ ቦታ ተደብቆ ይገቡ። አሁን ዓላማው አንድና አንድ ብቻ ነው። ያቺን ደም የጠማትን መሪያቸውን ይልዳን አግኝቶ ከምድረ ገጽ ለማጥፋት ወስኗል። ግሌንም የሚችለውን ያክል ሰዎች ሰብስቦ ቤተ መንግስቱ ውስጥ እንደገባ ሚስቱ ሜላኒን ቆማ ጠበቀችው። ለዛሬው ዝግጅት 12 ሰዎች እንደሚያስፈልግ እያወቀ 6 ሰዎችን ብቻ ይዞ መምጣቱ አሳበዳት። መሪያቸው ይልዳ እንደማትምራቸው ስለምታቅ በንዴት ዛሬውኑ 6 ተጨማሪ ሰዎችን ከየትም ብሎ እንዲያመጣ አስጠነቀቀችው። ቦይ ተደብቆ ይህንን ሁሉ እየሰማ እንደነበር አላወቁም። ብቻውን ግን አልነበረም። እህቱ ሚና በምናቡ ፊት ለፊቱ ተገኘች። ቦይ ብቻውን ሆኖ ትኩረት ለመሰብሰብ በሚሞክርበት በማንኛውም ጊዜ ልክ እንደዚህ ብቅ እያለች አእምሮውን መበጥበጥና ትኩረቱን ማዛባት ልማዷ ሆኗል። ጮክ ብላ እያወራች ስለነበር ዝም እንድትል ማስጠንቀቅ ጀመረ። ሚና ግን እየሳቀችበት እነዚህ ሰዎች እሷን መስማት እንደማይችሉና ድምጿን መስማት የሚችለው ብቸኛ ሰው እሱ መሆኑን እየነገረች አላገጠችበት። ከፈለኩ እኮ መጮህ እችላለሁ ብላ አስፈራራችሁ። አፏን መክፈት ስትጀምር ግን ቦይ በፍጥነት አፍኖ ያዛት። እሱ ከሷ ጋር ሲከራከር እየተከታተላቸው የነበሩት ሰዎች ከቦታቸው ላይ አጣቸው። በፍጥነት ተሽሎክልኮ በአንድ ክፍል ውስጥ አገኛቸው። ክፍሉ የጦር መሳሪያ ሽያጭና ድርድር የሚካሄድበት ነበር። ሚና ድምጿን አጥፍታ እንድትቀመጥ ደጋግሞ ቢያስጠነቅቃትም ቀልቧ አላረፈም። ቀጥ ብላ ሄደ ወታደሮቹ መሃል ቆመች። ቦታው ላይ የነበረው የዕቃ ማጓጓዣ ፎርት ክሊፍት ሊጨፈልቃት ትንሽ ሲቀረው ቦይ አላስቻለው። ተወርውሮ ሊያድናት ሞከረ። ነገር ግን ሚና ምናቡ የፈጠራት ሰው ስለነበረች ራሱን ከማጋለጥ ውጪ ምንም አላመጣም። ግሌን ወዲያውኑ ሰርጎ ገቡን እንዲያስወግዱት ሲያዝ ሕንፃው በወታደሮች ታመሰ። እያንዳንዱ ጥግና ስርቻ ማሰስ ጀመሩ። እሱን መርታት የሚችል ወታደር ግን አልነበረም። ሕፃኗ ሚና በትዕይንቱ እንዳትረበሽ በማሰብ በአንድ ቁም ሳጥን ውስጥ አስገብቶ ከቆለፈባት በኋላ የሞት ሽረት ትግሉ ቀጠለ። የወታደሮቹ ቁጥር እየበዛ ተስፋ ሊቆርጥ ትንሽ ሲቀረው አንድ እስረኛ ደርሶ መሳሪያ ቀበለው። አሁን ቦይ ለያዥ ለገራዥ አስቸግሯል። በዚህ መልኩ እያስወገደ ወደ ዋናው መቆጣጠሪያ ክፍል ደረሰ። ሁሉንም ወታደሮች ከቋጨ በኋላ መጨረሻ ላይ ብቅ ያለው ግን የተለየ ነበር። በመዶሻ መንጋጭለውን ሰብሮ ካጋደመው በኋላ መንጋጋውን በገዛ እጁ ወደ ቦታው መልሶ በአዲስ ጉልበት ማጥቃት ጀመረ። ሰውየው ኃይሉን እጥፍ ድርብ የሚያደርግ ዕፅ በየሰከንዱ እየወሰደ ስለነበር ህመምም ሆነ ድካም እየተሰማው አልነበረም።
ትግሉ እየከረረ ሲሄድ የሰውየው እጅ ማሽን ውስጥ ተቀረቀረ። ሆኖም ከምንም ሳይቆጥረው ራሱን ነፃ ለማውጣት የገዛ እጁን ቆርጦ ጣለው። በእጹ ተጽዕኖ ስር ሆኖ እንደ እብድ ያደርገው ጀመር። በመጨረሻም ቦይ እንዳይመለስ አድርጎ ቋጨው። ቀደም ሲል መሳሪያውን የወረወረለት እስረኛ ባሾ ይባላል። ይህን ሁሉ የታጠቀ ሰራዊት ቦይ ብቻውን አፈርድሜ ሲያበለው እያየ ማመን አቅቶታል። ሁለቱ በዚህ አጋጣሚ ተዋውቀው እያወሩ በነበረበት ሰዓት ግሌን ድምፁን አጥፍቶ ተኩስ ከፈተባቸው። ባሾም ፈጠን ብሎ አጸፋውን በመመለስ ግሌንን እግሩ ላይ አገኘው። ቦይም የሚፈልገው ሰው እጁ ሲገባ በንዴት ሊገለው ቀረበ። ባሾ ግን አስቆመው። የሂልዳ የቅርብ ሰው ስለሆነ በጣም እንደሚጠቅማቸው ገለጸለት። ከዚያም ጭንቅላቱን መጨፍለቅ የሚችል ብረት አንስቶ የግሌን ራስ ላይ አነጣጠረ። ሂልዳ የት እንደምትገኝ ጠየቀው። ለሂልዳ ቅንጣት ታህል ታማኝነት ያልነበረው ግሌንም በፍርሃት የሚያውቀውን ሁሉ መዘርገፍ ጀመረ። እኔ ከናንተ ጋር ነኝ፣ ያችን እብድ ሴትን የማጥፋት ፈልጋለሁ እያለ ያለችበት ሊወስዳቸው ቃል ገባ። ነገር ግን ባሾ ያንን ከባድ ብረት ለረጅም ሰዓት አንጠልጥሎት ስለነበረ እጁ ላበላብ ሆኖ አመለጠው። ቦይ በግርምት ምን እያደረክ ነው? ሁሉንም ነገር ሊነግረን ነበር እኮ በሚል አስተያየት አፈጠጠበት። ባሾ ግን የተፈጠረውን ስህተት ለማስተካከል እየሞከረ እነዚህ ሰዎች ውሸታም ስለሆኑ ቀድሞንም የሚለውን ማመን እንደማይችሉ እያስረዳ ነገሩን አቀለለው። ባሾ ላለፉት 3 ዓመታት ለጨካኟ ሂልዳ በግድ የጦር መሳሪያ እየሰራ ሲያቀርብ የነበረ ሲሆን በውስጡ ባለው ጥላቻ ምክንያት ሆን ብሎ ከግማሽ በላይ የሚሆኑትን መሳሪያዎች ከአንድ ጊዜ በላይ እንዳይተኩሱ አድርጎ ነበር የሰራው። ለሂልዳ ትልቅ ጥላቻ ያላቸውን ሰዎች ሰብስቦ የራሱን እንቅስቃሴም ጀምሯል። ቦይንም በዚህ ቀን ወደ ቡድኑ ሊቀላቅለው አሰበ። በእነዚህ 3 ዓመታት ውስጥ ሂልዳን የሚቃወሙ የነዋሪው ቁጥር በእጅጉ እንደጨመረና ትልቅ ጦር እንዳለው አስቦ ነበር። ሆኖም ወደ ድብቅ ስፍራቸው ሲደርሱ ማንንም አላገኘም። ጸጥታ ነግሷል። ወደ ውስጥ እንደገቡ አንድ ያልታወቀ ሰው ቦይ ላይ ጥቃት ሰነዘረ። ባሾ መሃል ገብቶ ሰውየውን አረጋግቶ አዲሱ የቡድናቸው አባል መሆኑን ገለጸልን። አስከፊውን ዜና የሰማው በዚህ ሰዓት ነበር። ሂልዳን በጋራ ለማጥፋት ሲሰሩ አብረውት የነበሩት የቡድኑ አባላት እንዳለ አልቀዋል። ሂልዳ አድራሻቸውን አግኝታ ሁሉንም ፈጅታቸው ነበር። ባሾ የሚሰማውን ማመን አልቻለም። እሱ በስር በቆየበት ጊዜያት አባሎቹ እየጨመሩ ይመጣሉ ብሎ እንጂ በዚህ መልኩ ድራሻቸው ይጠፋል ብሎ አላሰበም። ምርር ብሎ ማልቀስ ጀመረ። ቦይ ግራ በመጋባትና በመደነቅ ነበር የሚያየው። በህይወቱ አንድም ቀን ወንድ ልጅ ሲያለቅስ አይቶ አያውቅም። ባሾም እንባውን እየጠረገ ምንም አይደለም፣ አሁን የራሳችን መሳሪያ ያለን፣ የጀመርነውን ትግል እኛው ራሳችን ዳር እናደርሰዋለን አለ። በህይወት የቀረው አባል ቤኒ ይባላል። ስለ ቦይ አስገራሚ ጀግንነትና ፍልሚያ ብቃት እየተረከለት እነዛን ሁሉ የታጠቁ ወታደሮች ብቻውን አፈርድቤ ሲያበላቸው እንዳየ አስረዳው። ቢያንስ 100 ሰዎችን በባዶ እጁ እንደገደለ እያጋነነ ገለጸለት። ቦይ መስማትም ሆነ መናገር ባይችልም የባሾን የከንፈር እንቅስቃሴ በማንበብ ምን እያለ እንደሆነ በትክክል ተረድቷል። ከዚህ በኋላ ባሾና ቤኒ ስለ ጠላቶቻቸው ማንነትና ስላወጡት እቅድ ለቦይ ማስረዳት ጀመሩ። የሂልዳ ግዛት በ3 ዋና ዋና ሰዎች የተዋቀረ መሆኑን ዘረዘሩለት። ወንድሟ ብሬት ሰዎችንና ሰራተኞችን ይቆጣጠራል። እህቷ ሚላኒ ደግሞ የህዝብ ግንኙነትንና ንግዱን ታስተዳድራለች። እንዲሁም የጥበቃና የደህንነት ኃላፊዋ ደግሞ ጁን ትባላለች። እነዚህ 3ቱ ከሂልዳ ውጪ የማንንም ትዕዛዝ የማይቀበሉ የሂልዳን ባል ሳይቀር የገደሉ አረመኔዎች ነበሩ። ታዲያ እነዚህ 3 ሰዎች ላይ ተመስርተው የሂልዳን ግዛት ለማፈራረስ ፍጹም የሆነ እቅድ አወጡ። ችግሩ ግን ቦይ ይህን ሁሉ ስብስብ የጦርነት ስልትና እቅድ ምንም አልገባው። ብቻ በዝምታ ራሱን እየነቀነቀ በሁሉም ነገር ተስማማ። እቅዳቸውን አውጥተው እንደጨረሱ ያገኙትንና የሚመቻቸውን መሳሪያ ታጥቀው ወደ ሂልዳ ግዙፍ መኖሪያ ቤት አመሩ። ግቢው እጅግ ጥብቅ በሆነ ሴኩሪቲ ስለሚጠበቅ ወደ ውስጥ መግባት አልቻሉ። ስለዚህም ውጭ ላይ የነበሩትን ዘበኞች በጸጥታ ገድለው የደንብ ልብሳቸውን ወሰዱ። ነገር ግን የደንብ ልብሱ 2 ብቻ ስለነበር ቦይን የሼፍ ልብስ አልብሰው አስገቡት። ቦይ ወደ ውስጥ እንደገባ ነበር ሂልዳን ፊት ለፊት ያያት። በዚያች ቅጽበት የቦይ አይኖች በደም ፍላት ቀሉ። ማስተሩ በዚህ ሁሉ ጊዜ ሲያሰለጥነው ሂልዳን ባየ ቁጥር የመግደል ስሜት እንዲሰማው አድርጎ አይምሮውን ሲጠመዝዘው ነበር ይኖረው። በዚህ ምክንያት ራሱን መቆጣጠር አቃተው። ቁጣው ከአቅሙ በላይ ሲሆንበት እቅዳቸውን ሁሉ ችላ በማለት መሳሪያ ለማግኘት በፍጥነት ወደ ኪችን ሮጠ። ነገር ግን የሂልዳ አብሳዮች ተራ ሼፎች አልነበሩ። የሰለጠኑ ነፍሰ ገዳዮች በመሆናቸው ቦይን እንዳዩት መሳሪያቸውን መዘዙ። እሱን ግን ከዓላማው የሚያስቆመው ነገር አልነበረም። በመጨረሻ የሚያገኘውን ቢላዋ ይዞ በቀጥታ ወደ ሂልዳ በመሄድ በጥሶ ጣላት።
አሁን የቦይ ግዳጅ ተፈጽሟል። ነገር ግን ወደ ኋላው ሲዞር ያየው ነገር አስደነገጠ። ሁኔታው ሁሉ ተቀነባብሮ የተዘጋጀ ወጥመድ ነበር። ያ አንገቷን የቆረጣት ሴት ሂልዳ አልነበረችም። እሷን ተመስላ የምትንቀሳቀስ ጋርዷ ነበረች። ቦይ ሁኔታውን ለማስተዋል ጊዜ ሳያገኝ ብሬት ከየት መጣ ሳይባል ሽጉጡን የቦይ ጭንቅላት ላይ ደቀነ። አንድ ሰው ንግስቲቱን ለመግደል እንደሚመጣ ጠንቅቄ ያውቅ ነበር አለ በኩራት። ለበርካታ ዓመታት ይህንን ወጥመዱን ሲያዘጋጅ ኖሯል። ለእያንዳንዱ የቤተሰብ አባላት ጠላት ቢመጣ እንኳን እንዳይሳካለት የራሱ የሆነ አምሳያ ተዘጋጅቶለታል። ብሬት ምጡቅ አእምሮ እንዳለው በልበ ሙሉነት እየተናገረ ቦይ በቅጽበት ሽጉጡን ነጠቀው። ቀጥሎም ብሬትን አግቶ ለመውጣት እየተዘጋጀ በነበረበት ሰዓት ጁን የተባለችው አደገኛ ሴት ፊት ለፊቱ ቆመች። ሁሉም ሰው ከክፍሉ እንዲወጣም ጥብቅ ትዕዛዝ ሰጠች። አሁን በዚህ ሰፊ ክፍል ውስጥ የቀሩት ሁለቱ ብቻ ሆኑ። ቦይ ከፍተኛ ስልጠና የወሰደ ተፋላሚ ቢሆንም ጁንን መርታት ከብዶታል። አጥንት የሚሰብር ህይወትን የሚያጠፋ ተከታታይ ምቶች ያለ ርህራሄ ያሳረፈችበት። እሱም ግን ቀላል ሰው አልነበረም። በእጁ የገባው ማንኛውንም ዕቃ እንደ መሳሪያ እየተጠቀመ ወረደባት። በመጨረሻም ቦይ የበላይነቱን ተቀዳጅቶ ሄልሜቷን በማውለቅ ሊገላት ሰከንዶች ሲቀሩት ግን ሚና በድጋሚ ትታየው ጀመር። ቦይ በሚና ትኩረቱ ተሰርቆ በነበረበት ቅጽበት ጁን አጋጣሚውን ተጠቅማ መሬት ላይ ዘረረችው። አይኑን ሲገልጥ ወንበር ላይ ታስሮ ራሱን ሲያገኘው ህይወቱ ከዛሽ ቀን እንደማታልፍ እርግጠኛ ነበር። ጁን በንቀት እያየችው የውጊያ ስልቱን እንደምታውቀው ገለጸችለት። ያሰለጠነ ያሻማን ነው አይደል አለችው። ማስተሩ የሚገኝበትን በአስቸኳይ እንዲነግራት ማስፈራራትም ጀመረች። ብሬት በበኩሉ የምትፈልገውን ካልነገራት በህይወቷ አይቶት የማያውቀውን አይነት ስቃይ እንደምታሰቃየው እየነገረ አስፈራራ። ነገር ግን ቦይ አይቶት የማያውቀው አይነት ህመም ባለመኖሩ ማስፈራሪያቸውን ከምንም አልቆጠረው። አንድም ቃል አልተነፍስ ሲላቸው ብሬት ብቻውን ልጁን ሊያነጋግር እንደሚፈልግ በመንገር ጁን ለጥቂት ጊዜ እንድትወጣ ጠየቃት። አይኖች ውስጥ የሚነደው ጥላቻና ቁርጠኝነት ሲያይ እንደፈለገ ሊጠመዝዘው እንደሚችል ተረዳ። ስለዚህም እንደ ወዳጁ ሆኖ ሂልዳን እንዳውሬ እየሳለ ህመሙን እንደሚረዳው ሰው ሆኖ ቀረበው። በየዓመቱ የሂልዳን ጠላቶች እያደኑ ቢጨርሷቸውም እሷ ግን በየዓመቱ ምንም የማያውቁ ንጹሃን ዜጎችን መጨረሷ ልክ እንዳልሆነ አመነለት። ቀጥሎም ሂልዳ ይህንን ሁሉ ሰው በየዓመቱ የምታስገድልበትን ዋና ምክንያት አስረዳው። ከዓመታት በፊት ያንን አውሬ ማስተር መግደል ባለመቻሏ ሂልዳ ሙሉ በሙሉ አብዳለች። ቤተሰቡን ስለገደለችበት በእርግጥ እንደሚበቀላት ስለምታውቅ ከፍርሃቷ የተነሳ ለዓመታት መሬት ውስጥ ባሰራችው የኮንክሪት ክፍል ውስጥ ለመደበቅ ተገደደች። አሁን ታዲያ ቦይ ተጨማሪ ንጹሃን እንዳይገደሉ ከፈለገ የማስተሩ መገኛ መጠቆም ይኖርበታል። ብሬት አለቃው ሂልዳ ትሙት ማስተሩ ይሙት ደንታ አልነበረውም። ብቻ ይህንን አሰቃቂ እልቂት በዛም በዚህም መቆም እንዳለበት ነው የሚያምነው። ቦይ ግን የማስተሩን አድራሻ ለመስጠት ፈቃደኛ አልሆነም። ስለዚህ ብሬት ሌላ ዘዴ ለመጠቀም ተገደደ። በድብቅ አንድ ቢላዋ በማውጣት የቦይ ኪስ ውስጥ ከቶለት ወጣ። በዚህ መሃል ባሏን በአሰቃቂ ሁኔታ ስለገደለባት በቁጣ የበገነችው ሜላኒ ወደ ክፍሉ ገባች። በእሷ ፍላጎት ቢሆን ኖሮ ቦይም በዛው ሰዓት ታጠፋው ነበር። ነገር ግን እንደዛ አላደረገችም። ከሞት የባሰ ስቃይ አዘጋጅታለት ነበር። በዓመት አንዴ በሚካሄደው ዝግጅት ላይ ቦይ ታጭቶ በመሪዋ ፊት ለመገደል ያዘጋጁት ጀመር። ከግሌን ሞት በኋላ ትዕይንቱን የሚመራ ሰው ስላልነበረ ሂልዳን ወደ መድረክ እንድትመጣ ሜላኒ ወስናለች። ጁን ግን ይህ ትልቅ ስህተት መሆኑን አስረዳቻት። ሂልዳ በዚህ ክፍል ውስጥ ለዓመታት ራሷን ደብቃ በመቆየቷ የአእምሮ ጤናዋ ሙሉ በሙሉ መናጋቱን አሳወቀቻት። በዚህ ሁኔታ እሷን ወደ መድረክ ማውጣት የሁላችንንም ውድቀት ሊያመጣ ይችላል ስትል አሳሰበች። ነገር ግን ሜላኒ በበቀል ጥም ስለታወረች በቦይ አንገት ላይ የኤሌክትሪክ መሳሪያ ስራ ወደ መድረኩ ለመውሰድ ተዘጋጁ። ብዙም ሳይቆይ ትዕይንቱ ተጀመረ። ሂልዳም ለብዙ ዓመታት ከተደበቀችበት ክፍል ወጥታ በሁሉም ፊት ታየች። ሆኖም ልክ ጁን እንደፈራችው ሂልዳ መድረክ ላይ ሆና ከራሷ ጋር መጣላት ጀመረች። ሙሉ ለሙሉ የአእምሮ ጤናዋ እንደተቃወሰ ሁሉም ተገነዘበ። ሁኔታው እየተበላሸ መሄዱን የተረዳችው ሜላኒ ነገሮችን ለማረጋጋት ትርኢቱን ለማስቀጠል መድረኩ ላይ ወጥታ ህዝቡን ማረጋጋት ጀመረች። በዚህ ሁሉ ትርምስ ውስጥ ቦይ በድብቅ ኪስ ውስጥ የተከተተለትን ቢላዋ አወጣ። የታሰረበትን ገመድን በጥንቃቄ በጠሰ። ትርኢቱ በይፋ ሲጀመር በዚህ ቀን ሊሰዉ የቀረቡት ግለሰቦች በዚህ መድረክ ላይ ለህይወታቸው መፋለም ይኖርባቸዋል። ከጨዋታው ለመሸሽ የሚሞክር አንገቱ ላይ በታሰረው የኤሌክትሪክ መሳሪያ ይመታል። አንድ በአንድ የቀረቡት እስረኞች ሲያልቁ በመቀመጫው ላይ ያሉት ተመልካቾች በታላቅ ደስታ ይጮሁና ያጨበጭቡ ነበር። በዚህ መሃል አንድ ሰው ቦይን ለመግደል ተጠጋ።
ነገር ግን ቦይ በአስደናቂ ፍጥነት ራሱን ነፃ አውጥቶ ከሞት አፋፍ ተረፈ። ሁሉንም ለመደምሰስ 5 እርምጃ እንኳን ወደፊት ሳይራመድ ሜላኒ አንገቱ ላይ በለቀቀችው ንዝረት አሽመድምዳ ጣለችው። በቦታው ላይ የነበሩት ገዳዮችም ጠረጴዛ ላይ አስተኝተውት አንድ ትልቅ መዶሻ በእጁ የያዘ ሰው ተጠጋው። መዶሻውን ወደ ላይ ከፍ አድርጎ የሰነዘረው ግን ቦይ ላይ አልነበረም። ከጭንብሉ ስር የነበረው ግለሰብ ጓደኛው ባሾ ሲሆን ወዲያውኑ አንገቱ ላይ የነበረውን ፈቶለት በአንድ ላይ የሂልዳን ሰዎች ማስወገድ ጀመረ። ትርኢቱ ሙሉ በሙሉ ተበጠበጠ። ተመልካቾቹም በከፍተኛ ፍርሃትና ሽብር እየጮሁ ከአዳራሹ አንድ ባንድ ወጡ። ብሬት ከርቀት ክስተቱን እየተመለከተ ሲስቅ ይህ ሁሉ የሱ ሴራ መሆኑን ሜላኒ ወዲያውኑ ነበር የተረዳችው። ራሱ ያበላሸውን ራሱ እንዲያስተካክል ብታስጠነቅቀውም ብሬት ግን የንጹሃንን ደም ማፍሰስ ሰልችቶት ነበር። ሁሉንም ነገር እርግፍ አድርጎ ትቶላቸው ወጣ። ሜላኒ ግን ገና አልበቃትም። የጦር መሳሪያዋን አንስታ የኔ ሰዎች የነሱ ሳትል በሁሉም ላይ ጥይት ማዝነብ ጀመረች። በመጨረሻ ጥይቷ ወደ ቦይ ስታነጣጥር ግን ቤኒ ለራሱ ሕይወት ሳይሳሳ በጥይቷና በቦይ መሃል ዘሎ ገባ። ምን እየተካሄደ እንደሆነ ለመረዳት እንኳን ጊዜ ሳያገኙ ሜላኒ ባሾንም አገኘችው። አሁን የቀረው ቦይ ብቻ ሆነ። እሷም ጥይት አልቆባት የምትገባበት አጣች። ጥይት ለመቀየር ስትጣደፍ ነበር ቦይ እጅ ውስጥ የገባችው። አንቆ ከካሜራው ፊት ለፊት እንድትቀመጥ ካደረጋት በኋላ ያቺን ካሜራ ተጠቅሞ የሜላኒን የመጨረሻ ሰቆቃ ለዓለም ለማሳየት ወሰነ። ምንም ብትለምንና ብትማጸንም አልጠቀማትም። ሜላኒን እንዳስወገደ ታማኝ ጓደኛቸው ባሾ ከወደቀበት ቀና ማለቱን አስተዋለ። ክፉኛ ቢቆስልም ለሞት አላበቀው። ደም እየፈሰሰው ስለነበር ረፍት እንዲያደርግ መከረው። ባሾ ግን በጭራሽ አለ። ምንም እንኳን መንቀሳቀስ ህይወቱን ሊቋጨው ቢችል ያለሱ እርዳታ ሂልዳ ጋር መድረስ እንደማይችል ስለሚያቅ እንደምንም አብሮት ለመሄድ ቆረጠ። ጥቂት እንደተጓዙ ከፍተኛ ትጥቅ በታጠቁ በርካታ ወታደሮች ወደሚጠበቀው የአርት ጋለሪ ደረሱ። ቦይም እንደ ማሽን እያንዳንዱን እየቀላ ወደ ሂልዳ ቀረበ። ፍልሚያው ሲያበቃ ግን የጓደኛው ባሾም ነፍስ ከስጋው ተለየች። በጓደኛው ሞት ልቡ በሐዘን ቢደማም የጀመረውን ለመጨረስ ቆርጦ ተሰናብቶት ወደፊት መገስገሱን ቀጠለ። ወደ ክፍሉ እየቀረበ ሲመጣ ብሬት በሞትና በህይወት መካከል ሆኖ አገኘው። ሜላኒ በውሳኔው ተቃጥላ በሩ ጋር እንኳን ሳይደርስ ተኩሳ ጥላው ነበር። በሚንቀጠቀጥ እጁ አንድ ቁልፍ በመስጠት ሂልዳና ሰዎቿ ሁሉ የተደበቁበትን ክፍል ጠቆመው። ቦይ ግን የሂልዳ አገልጋይ ሆኖ በስሟ ብዙ ሰዎችን ሲገል እንደነበር ስለሚያውቅ ሰይፉን መዞ ሊገለው ቀረበ። በዛች ቅጽበት ሚና እጁን በኃይል ይዛ እሱ እኮ ረድቶናል አትግደለው ብላ ተማጸነችው። ሆኖም ቦይ ስለ ይቅርታም ሆነ ስለ ርኅራኄ ምንም አይነት ግንዛቤ አልነበረው። እንደ ማሽን ለመግደል ፕሮግራም የተደረገ ጭንቅላቱ አልፈቀደለትም። እሱን ካሰናበተው በኋላ ቀጥ ብሎ ከመሬት በታች ወደሚገኘው መደበቂያ በሊፍት መውረድ ጀመረ። ወዲያውም በሊፍቱ ውስጥ ባለው ስፒከር የሂልዳ ድምፅ አስተጋባ። አጠገቧ ሳይደርስ እንደሚሞት እያስረዳችው ይህንን ሁሉ አድርገህ በመጨረሻ የምታገኘው ምንም ነገር የለም በማለት ዛተችበት። ቦይ ግን ምንም አልደነገጠም። ይልቁንም ለዓመታት ኪሱ ውስጥ ደብቆ ያስቀመጠውን ከልጅነት ጀምሮ አብሮት የኖረውን ስዕል አውጥቶ አሳያት። ተናግሮ ማስረዳት ባይችልም የበቀሉን ምክንያት ግን ማወቅ ነበረባት። ሂልዳ ስዕሉን እንዳየች ደነገጠች። ቦይ ልጅ እያለ እህቱ የሳለችለት ስዕል ነበር። እሷም ስዕሉ ሴት ልጇ የሳለችው እንደሆነ ስታቅ የገዛ ልጇ እያደናት እንደሆነ ተረዳች። የሊፍቱ በር ቀስ ብሎ ሲከፈት ቦይ ለማንኛውም አይነት ጥቃት ተዘጋጅቶ በንቃት ጠበቀ። ሆኖም ከጠባቂዎቹ አንድም ጥይት አልተተኮሰም። እንደውም ሂልዳ ወዳለችበት ክፍል እየመሩ ወሰዱት። ቤቱ ግድግዳ ላይ የተሰቀሉት በርካታ ስዕሎች ድንገት አይምሮውን በአዲስ ትውስታዎች ሞሏቸው። እያንዳንዱ ፎቶዎች ላይ የራሱን መልክ ማየቱ አስደንግጦታል። ሂልዳም እንዳገኘችው ተጠመጠመችበት። ለዚህ ሁሉ ዓመታት በጠላቱ የታገተው ልጇ መሆኗን አውቃለች። እያለቀሰች ይቅር እንዲላትና እሱ መሆኑን ገናውን እንዳወቀች ስትነግረው የቦይ የተቆራረጡ ትውስታዎች እንደ ጎርፍ መፍሰስ ጀመሩ። ያ አሳዳጊውና አሰልጣኙ እውነተኛ ጠላቱ እንደሆነ ተረዳ። ሰውየው በልጅነቱ ሊገለው የሞከረ፣ ማንም እንዳይረዳው ምላሱን የቆረጠ፣ በእዝ ጠምዶ ለዓመታት ያሰቃየው ለራሱ የግል በቀል እንደነበረ በመጨረሻ ተገለጠለት። ሂልዳ ቤተሰቡን በመጨረሷ በገዛ ልጇ ብድሩን ለመመለስ አስቦ ነበር። ሂልዳ ወዲያውኑ የጁንን ሄልሜት አወለቀችላት። ጁን ተብላ የምትጠራው ቁጥር 1 ነፍሰ ገዳያቸው እህቱ ሚና ነበረች። ቦይ ይሄ ሁሉ የእውነት መዘበራረቅ አይምሮ መቋቋም አልቻለም።
ሂልዳ ደግሞ የማስተሩን አድራሻ እንዲነግራቸው መጎትጎቷን ተያይዘዋለች። ቦይ መልስ አይሰጥም፣ ፈዟል። እሷም የቦይን ዝምታ እንደ አደገኛ ምልክት ወሰደችው። ወዲያውኑ ይሄ የማቀው ልጅ አይደለም ብላ ካደች። ማስተሩ እሷን ለማጥፋት ሙሉ ለሙሉ ወደ መሳሪያነት የቀየረው ደም የጠማው አውሬ መሆኑን ለሚና አስረዳቻት። ይህንን አስረድታ እንደጨረሰች ግን ቦይን እንድትገለው አዘዘቻት። ሚና ቦይን ልትገለው ወደፊት ስትቀርብ እሱ ግን አንድም ለመከላከል ራሱን ለማዳን አልሞከረም። ይልቁንም በልጅነታቸው የፈጠሯትን ልዩ የእጅ ምልክት አሳያት። በዚያች ቅጽበት ወንድሟ ሁሉንም ነገር እንደሚያስታውስና ልቡ እንዳልተቀየረ ተረዳች። ልክ ይህንን እንዳሰበች ማሊያዋን ቀይራ ለወንድሟ የታዘዘውን ስለት ወደ አዛዡ አዞረች። ሂልዳን ካስወገዱ በኋላ ወደ መውጫው ሮጡ። ጋለሪው ጋር ሲደርሱ ቤት ውስጥ የነበሩት ጠባቂዎች በጠቅላላ ከበቧቸው። ቦይ አስክሬኑን እንደ ጋሻ እየተጠቀመ ወደፊት ይገሰግስ ነበር። በዚህ መሃል ጥይት የማይበሰው ሙሉ የብረት ትጥቅ የለበሰ ወታደር ፊታቸው ቆመ። ሁለቱን ግን ሊያስቆሟቸው አልቻሉ። ይህን ሁሉ ጠባቂ ካለፉ በኋላ ተጨማሪ መምጣት ሲጀምሩ ግን ሁለቱም ወደ ሊፍት ውስጥ ገብተው ተደበቁ። የሊፍቱ በር ሲከፈት ማስተሩ ፊት ለፊታቸው ቆሞ እየጠበቃቸው ተመለከተ። የዓመታት ሴራና ድካሙ በመጨረሻ ተሳክቶለታል። ሂልዳ በገዛ ልጆቿ ምክንያት እንድትሞት አድርጓል። ቦይ በቁጣ ተሞልቶ የፈለግከውን አግኝተሃል፣ አሁን ምን ቀረ ብሎ ጠየቀው። እሱ ግን በቂ እንዳልሆነና ሌላ አንድ የሚበቀለው ሰው እንደቀረ አበሰረው። ቦይ ስለማን እያወራ እንደሆነ ወዲያውኑ ነበር የገባው። ሚናም ዝም ብላ ሞቷን አልጠበቀችም። ባላት ጥንካሬ ሁላ ተጠቅማ ጥቃት ሰነዘረች። ነገር ግን በሰከንዶች አዙሮ አንገቷን በብረት እጆቿ አጥብቆ ያዛት። ቦይ ከዚህ በኋላ አንድ ሰከንድ ማባከን እንደሌለበት ስለሚያውቅ ፍልሚያውን ተቀላቀለ። ሰውየው ግን ብቻውን ሆኖ እንኳን አልቻሉትም። ሁለቱንም የሚያንበረክክ ፍጥነትና ጉልበት ነበር። በየተራ እያፈራረቀ ከወረደባቸው በኋላ የጁንን ሄልሜት በቴስታ ሰባበረው። እሷን በስባሪው ተጠቅማ ፊቱ ላይ ጉዳት አደረሰችበት። እብዱ ማስተር ግን በዚያ አልተበገረም። ስባሪውን ነቅሎ እንደ ሰንቲ በመጠቀም ማየት በሚከብድ ፍጥነት ቆራረጣት። ቦይ ይህንን ሁሉ ሲመለከት ድካሙ ሁሉ ጠፋ። ለዓመታት ያሳደገውና ያስተማረው ሰው ቢሆንም አሁን ግን መቆም ያለበት ክፉ ፍጥረት መሆኑን ተረዳ። አይበገሬው ማስተር በመጨረሻ ከተመለት። ትልቁ ጠላታቸውን ካስወገደ በኋላ በከፍተኛ ሁኔታ ቆስሎ እየተጎተተ ወደ እህቱ ሚና ቀረበ። እሷም አይኖቿን እንደምንም ከፍታ አሁን ነፃ ሰው ነህ፣ እኔን ትተኸኝ ሂድ ብላ ለመነችው። ቦይ ግን እህቱን ለሁለተኛ ጊዜ ሊያጣት አልፈለገም። ባለው ጉልበት ሁሉ ደግፎ በማንሳት ከዛ ህንፃ መለጡ። ከጥቂት ሳምንታት በኋላ በከተማው ሰላም ሰፍኖ ቦይና እህቱ ሚና ከዚህ ሁሉ ዓመታት በኋላ የበቀል ጉዟቸው አብቅቶ እውነተኛ የነጻነት ምዕራፍ ተጀመረ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።